መጽሐፈ ኢያሱ ምዕራፍ 5 እንዲህም ሆነ በዮርዳኖስ ማዶ በምዕራብ በኩል የነበሩት የአሞራውያን ነገሥታት ሁሉ፣ በባሕሩም አጠገብ የነበሩ የከነዓናውያን ነገሥታት ሁሉ እግዚአብሔር ከእስራኤል ልጆች ፊት የዮርዳኖስን ውኃ እስኪሻገሩ ድረስ እንዳደረቀ በሰሙ ጊዜ ልባቸው ቀለጠ። ከእስራኤልም ልጆች የተነሳ ነፍስ ከዚያ ወዲያ አልቀረላቸውም። በዚያን ጊዜም እግዚአብሔር ኢያሱን የባልጩት መቁረጫ ሰርተህ የእስራኤል ልጆች ሁለተኛ ጊዜ ግረዛቸው አለው። ኢያሱም የባልጩት መቁረጫ ሰርቶ የግርዛት ኮረብታ በተባለ ስፍራ የእስራኤል ልጆች ገረዛቸው። ኢያሱ የገረዘበትም ምክንያት ይህ ነው። ከግብፅ የወጡት ሕዝብ ወንዶች ሰልፈኞች ሁሉ ከግብፅ ከወጡ በኋላ በመንገድ ላይ በምድረ በዳ ሞቱ። የወጡት ሕዝብ ሁሉ ተገርዘው ነበር። ነገር ግን ከግብፅ በወጡበት መንገድ በምድረ በዳ የተወለዱት ሕዝብ ሁሉ አልተገረዙም ነበር። እግዚአብሔርም ወተትና ማር የምታፈሰውን ምድር ለእኛ ይሰጠን ዘንድ ለአባቶቻቸው የማለላቸውን ምድር እንዳያሳያቸው የማለላቸው ከግብፅ የወጡ የእግዚአብሔርንም ቃል ያልሰሙ እነዚያ ሰልፈኞች ሁሉ እስኪጠፉ ድረስ የእስራኤል ልጆች 40 ዓመት በምድረ በዳ ይሄዱ ነበር። ልጆቻቸውን በእነርሱ ፈንታ አስነሳ። እነዚህንም ኢያሱ ገረዛቸው። በመንገድ ሳሉ ስላልገረዟቸው ሸለፈታሞች ነበሩና። ሕዝቡም ሁሉ ፈጽመው በተገረዙ ጊዜ እስኪድኑ ድረስ በሰፈር ውስጥ በየስፍራቸው ተቀመጡ። እግዚአብሔርም ኢያሱን ዛሬ የግብፅን ነውር ከእናንተ ላይ አንከባልያለሁ አለው። ስለዚህ የዚያ ስፍራ ስም እስከ ዛሬ ድረስ ጌልገላ ተብሎ ተጠራ። የእስራኤልም ልጆች በጌልገላ ሰፈሩ። ከወሩም በ14ኛው ቀን በመሸ ጊዜ በኢያሪኮ ሜዳ ፋሲካ አደረጉ። ከፋሲካውም በኋላ በነጋው የምድሪቱን ፍሬ የቂጣ እንጎቻ ቆሎም በዚያው ቀን በሉ። በነጋውም ከምድሪቱ ፍሬ ከበሉ በኋላ መናው ቀረ። ከዚያም በኋላ ለእስራኤል ልጆች መና አልመጣላቸውም። ነገር ግን በዚያው ዓመት የከነዓንን ምድር ፍሬ በሉ። እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳሉ ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህን? አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድን ነው? አለው። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ።